በተቻለ መጠን ሰፋ አድርገን ማየት የሚፈልግ ነገር ያለ ይመስለኛል። ምክንያቱም ለምሳሌ ኢኮኖሚክ ሪፎርም ስንል ብዙ ሀገራት እነዚህ የግብርና ሚኒስቴር የምናምኛ የከፋፈልናቸውን ሚኒስትሪ ኦፍ ኢኮኖሚክ አፌርስ ብለው አንድ ላይ ሰብስቦ ነው ሪኮግናይዝ የሚያደርጓቸው። ምክንያቱም ለኢኮኖሚው በሚያመጡት አስተዋጽኦ ኢትዮጵያ እንግዲህ ለረጅም ጊዜ ግብርና መር የኢንዱስትሪ ፖሊሲን ስትም ተከትላ ኦልሞስት ለሁለት አስርተ ዓመታት ያክል እሱን ለመተግበር ጥረት ተደርጓል። የዛንትን ከአስተሳሰብ ደረጃ አይደለም ችግር ያለበት፣ አስተሳሰቡ ትክክል ነው። ምክንያቱም ከግብርና የሚመረቱ ምርቶች ወደ ኢንዱስትሪ ሄደው ኢንዱስትሪውን እንዲያንሰራራ ያደርጉታል። ኢንዱስትሪያላይዜሽን ኦፍ ዲ አግሪካልቸር ማለት ነው። አተገባበር ላይ ግን ወደ መሬት ሲወርድ ግን በተገቢው መልኩ ወደ መሬት አልወረደም። አንደኛው ችግሩ እሱ ነው። ሁለተኛው ችግር ደግሞ የሀገሪቷን ጠቅላላ ኢኮኖሚ ስታየው የኢኮኖሚያችን እያንዳንዱ ዶክተር ያነበባቸውን የሚያነበብኳቸው አብዛኞቹ የኢትዮጵያን ኢኮኖሚ የተመለከተ የሚጻፉ ጆርናሎች በጠቅላላ ኢንትሮዳክተሪ ፓርታቸው ላይ ኢትዮጵያን የግብርናዋ የኢኮኖሚያ ባክቦን እንደሆነ ምናምን ጠቅሶ ነው የሚጀምረው ማንኛውም ኢኮኖሚክ ጆርናል ሲጻፍ እና የኢትዮጵያን የኢኮኖሚ የጀርባ አጥንት አንድ ሴክተር አድርገው ከዛ ደግሞ ያ ሴክተርን ደግሞ ስትወስደው ደግሞ በራሱ ሴክተሩን ወስደ ደግሞ ስታየው ለ3000 ዓመታት የግብርናን በሰው ልጅ ታሪክ ውስጥ ግብርና ነበረ። የሰው ልጅ ከተፈጠረ ጊዜ ጀምሮ ምግቡን ማምረት ከጀመረበት ጊዜ ጀምሮ ግብርና ነበር። ግብርናን ይሰራበት የነበረው ዘይቤ አሁንም በእኛ ሀገር ይሰራበታል። ከበሬ ጫንቃ ያልተላቀቀ ምንለው ግብርና ማለት ነው። ግብርናችን ከበሬ ጫንቃ አልተላቀቀም። ከበሬ ጫንቃ ብቻ ለመላቀቁ አይደለም፣ ከዝናብ ጠባቂነትም አልተላቀቀም። ስለዚህ እነዚህ ሁለት ነገሮች ምን ይፈጥራሉ? አንሰርቴኒቲን ይፈጥራሉ። ኢተገማች የሆነ ግብርና ይዘህ ያንን ግብርና ደግሞ የኢኮኖሚያችን የጀርባ አጥንት ነው ብለን ነበር ያስቀመጥነው። ስለዚህ ያ ትልቅ አደጋ ነበረው። ምክንያቱም ፉል ኦፍ አንሰርቴኒቲ ነው፣ ዝናብ ጠባቂ ነው። ዝናቡ ከጠፋ ኢኮኖሚ ኮላፕስ የማድረግ እድሉ ሰፊ ነው የሚሆነው። ለምሳሌ ከታሪክ የምንማረው ከታሪክ አለመማራችንን ነው እንደሚባለው። ለምሳሌ አድዋ ጦርነትን በበቂ ሁኔታ በተገቢው መልኩ መቋጨት ያልቻለው ግብርናችን ከበሬ ጫንቃና ከዝናብ ጠባቂነት ያልተላቀቀ በመሆኑም ጭምር እኮ ነው። ለምሳሌ ዳግማዊ አፄ ምኒልክ በአዋጃቸው ውስጥ የእንስሳቱን ማለቅ፣ የዝናቡን መጥፋት፣ የህዝቡ መዳከም አይቼ ዝም ብለው እንደ ፍልፈል መሬት ይቆፍር ጀመር ይላሉ። ያኔ የከብቱ ማለቅ የበሬ ጫንቃ ላይ የተንጠለጠለው ግብርናችን እንዳያርስ አድርጎታል። ዝናቡም አልነበረም። ስለዚህ ከፍተኛ የረሃብ ችግር ነበረ። በዛ ምክንያት ያንን ጦርነት በበቂ ሁኔታ ጠላትን ከኢትዮጵያ ሉዓላዊ ግዛቶች ሙሉ ለሙሉ ጠራርጎ ማስወጣት እንዳይቻል አድርጎታል። ከዛ በኋላ የመጣንባቸው መንገዶችም አብዛኞቹ በተወሰነ በ1940ዎቹ አካባቢ ላይ የተወሰነ ግብርናውን ለማዘመን ከስዊድን ሰዎች ጋር የተለያዩ ፕሮጀክቶች መሰረት ተደርጎ ግብርናውን ለማዘመን ጥረት ተደረገ። ካዱ የዚህ ጊዜ ወላይታ ጭላሎ መካናይዝድ እርሻን ፕሮሞት ለማድረግ በንጉሱ ጊዜ። ከዛም ደርግም የተወሰነ ስቴት ፋርሞችን ስታብሊሽ አድርጎ ግብርናውን ለማዘመን የሄደበት ርቀት አለ፣ ግን በበቂ ሁኔታ አልተገፋም። አሁን ሪፎርም ሲካሄድ የነበረው እሳቤ ምንድነው? ምክንያቱም ለረጅም ጊዜ ፕሮሞትም ሳደርጉ የነበረው ኢኮኖሚክ ዳይቨርሲፊኬሽን ኤንድ ሊበራላይዜሽን እንደመሆኑ ለኔ ኢኮኖሚውን ዳይቨርሲፋይ እናድርገው። ዳይቨርሲፋይ ማድረግ ብቻ ሳይሆን ደግሞ ግብርናውን አሰ ሴክተር ለምሳሌ ቅድም ዶክተር ሲለው እንደነበር ወደ 5 ሴክተሮችን መርጦ ግብርናችንን በ5 ሴክተሮች ወይም ደግሞ በ5 ባክቦኖች እንዲቆም አንዱ እንኳን ይሄ ሁለት ባላ ተከል አንዱ ቢሰበር በአንዱ ተንጠልጠል የሚባል አለ። ቢያንስ ተንጠልጠለ እንኳን ልትተርፍ የምትችለው መልታይ ሴክተራል የሆነ መልታይ ፒለርድ የሆነ ኢኮኖሚ ስታብሊሽ ስታደርግ ነው። ስለዚህ ዳይቨርሲፋይ ማድረግ ዳይቨርሲፋይ ስታደርግ ግብርናው አለ። ግብርናውን አሴቲዝ ይዘው አትቀጥልም። አሴቲዝ ይዘን ለመቀጠልንም አፎርድ አናደርግም። ስለዚህ ግብርናችንን ሞደርናይዝ ማድረግ ይኖርብናል፣ ሜካናይዝ ማድረግ ይኖርብናል። ዴን ደግሞ ከዝናብ ጠባቂነት አላቀን በመስኖ ደረጃ ግብርናችንም እንትን ማድረግ ዴን ሰርቴን የሆነ በእርግጠኝነት የሚመራ በቃ በቴክኖሎጂ የሚመራ በእርግጠኝነት የሚመራ ግብርና የኢኮኖሚያችን አንድ ፒለር ይሆናል። ሪስኩ ሚኒማይዝ ታደርጋለን። ዴን ወደ ማይኒንግ ሴክተር ለምሳሌ ትልቁ የዚህ መንግስት በተደጋጋሚ ጠቅላይ ሚኒስትሩ በጻፏቸው መጽሐፎችም በተለያዩ የመንግስት ባለስልጣናትን በሚያስተላልፏቸው መልእክቶችን ውስጥ ስታይ ትልቁ የዚህ መንግስት ብቃቱ የዚህን ሀገር ጸጋዎች ለይቶ ማውጣቱ ነው። ይህ ሀገር ምንድነው ጸጋው? ለምሳሌ ቱሪዝም ስንል
ቱሪዝማችን ሁል ጊዜ ላሊበላ፣ ሁል ጊዜ ሶፍ ዑመር፣ ሁል ጊዜ አክሱም፣ ሁል ጊዜ ፋሲለደስ እያለን ነው ይኖር። we have the destination አለ፣ ቱሪዝም ዴስቲኔሽን የሚባሉት አሉ። ኢንፍራስትራክቸሩ ግን የለንም። ቱሪስቱ ከሆነ ቦታ ተነስቶ የሆነ ቱሪስት ዴስቲኔሽን ጋር ለመሄድ የሚያስፈልገው በቂ ኢንፍራስትራክቸር የለንም። ቱሪስቶች የሚያርፉባቸው በቂ ሪዞርቶች የሉንም። ስለዚህ ቱሪዝሙን አንድ ዴስቲኔሽኖቹን ማደስ፣ ይሄ የራሳቸውን ታሪካዊ የሆነን ተቻቸውን ሳትነካ ህልውናቸውን አደጋ ውስጥ በማይነካ ህልውናቸውን አደጋ ውስጥ በማይከት መልኩ የተወሰነ ማደስ፣ ዴን ደግሞ ተጨማሪ ቱሪዝም ዴስቲኔሽንም ቱሪዝም ኢንፍራስትራክቸርም ሊሆኑ የሚችሉ የተለያዩ ፕሮጀክቶችን መስራት፣ ዴን ቱሪዝምንም እንደ ፒለር መውሰድ። ማይኒንግ ሴክተሩም ሀገራችን ያላት የተፈጥሮ ሀብት ጸጋዎች ይታወቃሉ። የማዕድን ጸጋዎች፣ የነዳጅ የምናምን የምንላቸው ከዚህ በፊት ለዘፈን እና ለተለያየ ፉከራና ቀረርቶ ስንጠቀምባቸው የነበረ ብዙ ጊዜ ለምሳሌ ሁላችን የምንወጣና ኢትዮጵያ እንደዚህ አይነት ነዳጅ አላት፣ እዚህ ቦታ እንደዚህ አይነት ወርቅ አላት፣ እንደዚህ አይነት ወርቅ አላት፣ ተደጋጋሚ ጊዜ እዚህ አንስተናል። በሀብታም ሀገርና በደሃ ሀገር መካከል ያለው ልዩነት አንድና አንድ ነው። ሀብታሞች ያላቸው ሀብት ጠረጴዛቸው ላይ ማድረስ ችለዋል። እኛ ደግሞ ያለንን ሀብት ከመሬት በታች ይዘን ቁጭ ብለን ለፉከራና ለዘፈን እየተጠቀምንበት ነው። ስለዚህ ይሄንን የተፈጥሮ ሀብታችንን ሳንጠቀምበት ፀሐዩም እየጠለቀች መጣች። ለምሳሌ የነዳጅ ሀብታችን አሁን ፀሐይ የነዳጅን ዘመን እያከተመ ባለበት ጀንበሯ ባዘቀዘቀችበት ሰዓት ነው አሁን እኛ ወደ ነዳጅ ሀብታችን መጠቀም የጀመርነው። መቼ ነው አይደንቲፋይ ያደረግነው እንዳለን ከተባለ ኢን 1950s አብዛኞቹ ጥናቶች ለምሳሌ የኒውክለር ቴክኖሎጂ አሁን ያለው መንግስት ነው ኢንትሮዲዩስ ኢትዮጵያ ኢነርጂ ቋት ውስጥ ኢንትሮዲዩስ ለማድረግ። ኢትዮጵያ የዩራኒየም ሀብት እንዳላት ጥናቱ የሚያረጋግጠው ኒውዮርክ ታይምስ ጋዜጣ ላይ እንኳን የታተመው በ1954 አካባቢ ነው። ይሄን ሁሉ ነገሮች ስታይ የኢትዮጵያን ጸጋዎች መሰረት አድርጎ ቱሪዝም ሀብታችን ነው። ማይኒንግ ከመሬት በታች ያለ ሀብት አለን። ኢንዱስትሪ ወጣት የሰው ኃይል ያለው ሀገር በሙሉ የኢንዱስትሪ አንዱ ትልቁ ሮ ማቴሪያል እንትን ነው የሰው ልጅ ወይም ደግሞ ከዚህ በፊትም ደጋግመን እንደምንለው በክንዱ ብረትን ማቅለጥ የሚችል ጉልበት ያለው ወጣት ካለ ኢንዱስትሪ አንድ ትልቅ ሮ ማቴሪያል እንዳለው ነው የሚቆጠረው። ስለዚህ ኢንዱስትሪውንም እንደዛ ማድረግ የተለያየ አይሲቲ ሴክተሩን ለምሳሌ አይሲቲ ሴክተር ሲባል ብዙ ሰው የማይረዳው የሁሉንም ነገሮች መስፊያ መንገዱ አሁን ባለው ዓለም ላይ አይሲቲ ነው፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ። ይሄንን ስትል ለምሳሌ የኮሚኒኬሽን ኢንፍራስትራክቸር መገንባት ወይም የዲጂታል ኢንፍራስትራክቸር መገንባት በራሱ ብቻ በቂ አይደለም። ያንን ኢንፍራስትራክቸር ተጠቅሞ ኢኮኖሚውን መደገፍ የሚያስችል ሬቨኒው ጀነሬት ማድረግ የሚችል ወጣት መፍጠር ዴን 5 ሚሊዮን ኮደርስ። ለምሳሌ ክቡር የሳይንስና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሲናገሩ አሁን ባለው ዳታ 4.5 ሚሊዮን የኢትዮጵያ ዜጎች ስልጠና ወስደው 3.3 ሚሊዮን ዜጎች ደግሞ ዓለም አቀፍ ሰርተፊኬት አግኝተዋል። ይሄ በተለያየ የአፍሪካ ሀገራት ላይ ብትወስደው ትልቅ ቁጥር የህዝብ ቁጥርን የሚያክልበት ቦታ አለ። የአንድ ከተማን ህዝብ ቁጥር የሚያክልበት፣ የአንድ ዞንን ህዝብ ቁጥር የሚያክልበት ቦታ አለ። ስለዚህ ይሄን ሁሉ ነገር ስታየው ኢኮኖሚውን በተለያየ ፒለርስ ላይ ስታቆመው ያኔ የኢኮኖሚው አንድ ሪስኩ ሚኒማይዝ ያደርጋል። የሆነ ቦታ ጋር ሾክ ቢፈጠር ኢኮኖሚው ክራምብል የማድረግ እድሉ ሚኒማይዝ ታደርጋለህ። ስለዚህ ሾክ አብዞርቨር ስታብሊሽ አድርገለታል ማለት ነው።